ቃሉ ይከብዳል ግን እውነታዊያ ነው። ተጥለሽ ፖሊስ እንዳገኘሽ መረጃው የሚያሳየው ከተወለድኩ በተወሰነ ቀን ልዩነት ነው ቦርሳ ውስጥ ከተውኝ ቤተክርስቲያን አካባቢ ያስቀመጡ። መጀመሪያ ስታወራ ብታይ እንቧ በቃ እንዴት እንደምታለቅስ የነበረው። እናቴን ሳስባት በቃ የሆነች ትንሽዬ ቤት ውስጥ እየኖረች ነው የሚመስለኝ። ቤተሰቦችሽ ወላጆችሽ እንዳልሆኑ ያወቅሽው መቼ ነው? ትምህርት ቤት እያለሁ አንድ በጣም ከባድ ልጅ ነበርና በመጉዳት ያስፈራራኝ ነበር። በቃ እኔ ከልጄ ነጥልኝ ያላትም ልጄ ደግሞ በጣም ደስተኛ ሆነ ብታይ እህትና ወንድም አድርጎ ነው እንትን የሚለው። አሁን እኔ 18 ዓመት ሞልቶኛል። አሁን ማንነቴን ቤተሰቦቼን በጥብቅ ማግኘትና ማወቅ ፈልጋለሁ። እስቲ ራስሽን አስተዋውቂልን ኖሃ። ሎራ ነው ስሜ። ኢትዮጵያ ስሜ የሰጠኝ የነበረው ስወለድ የኤልሳቤት ነው። ፖሊስ ኦፊሰር ነው ያገኘኝ እና እሱ ነው የሰየመው ስሜን። የላክሽልንን መረጃዎች ስንመለከት እንግዲህ በግምት ገና የ5 ቀን ጨቅላ ህፃን ሆነሽ ነው ሚካኤል ቤተክርስቲያን በር ላይ ወይም ደግሞ እዛ አካባቢ ዲላ ከተማ ውስጥ እንግዲህ ተጥለሽ ቃሉ ይከብዳል ግን እውነታዊያ ነው። ተጥለሽ ፖሊስ እንዳገኘሽ መረጃው የሚያሳየው። የተገኘሁት ዲላ ሚካኤል ቤተክርስቲያን ፊት ለፊት ነው። ከተወለድኩ በተወሰነ ቀን ልዩነት ነው ቦርሳ ውስጥ ከተውኝ ቤተክርስቲያን አካባቢ ያስቀመጡ። ከቦታውም ያገኘኝ ፖሊስ ነው። ፖሊሱ ካገኘኝ በኋላ ያስረከበኝ አዲስ አበባ ውስጥ እኩል የሚባል የማደጎ ድርጅት ነው የወሰደኝ። ቤተሰቦችሽ ወላጆችሽ እንዳልሆኑ ያወቅሽው መቼ ነው? ማንነትሽን የተፈጥሮ ማንነትሽን ለማወቅ ምን አይነት ጥረቶችን አድርገሻል ወይም ደግሞ እንዴት አሳለፍሽ? በ6 ዓመቴ ነው የተገለጸልኝ። እነሱ ነጮች ናቸው፣ እኔ ጥቁር ነኝ እና መጠየቅ ጀመርኩኝ። ያደግኩት በጣም ነጮች ባሉበት ትምህርት ቤት ነጮች የበዙበት አካባቢ ነው። ትምህርት ቤት እያለሁ አንድ በጣም ከባድ ልጅ ነበርና በመጉዳት ያስፈራራኝ ነበር። የኖርኩበት ትንሽዬ ከተማ ናት። የሚያዩኝ የነበረው በጣም በመገረም ነው። በዚህ ሁሉ ውጣ ውረድ ጓደኞችም ነበሩኝ። ሰላም ነበር ያለፈው። ከዛ እያደኩ ስመጣ ወደ ሃይ ስኩል ስተላለፍ ያው እንደኔ የሚመሳሰሉ ልጆች አሉ። ችግሩም ትንሽ ቀነሰ። ከነሱም ጋር ጓደኛ መሆን ጀመርኩ። ተመሳሰልን። አሁን እኔ 18 ዓመት ሞልቶኛል። አሁን ማንነቴን ቤተሰቦቼን በጥብቅ ማግኘትና ማወቅ ፈልጋለሁ። ለዚህም ነው እንደዚህ እየተሰቃየው ቤተሰቦቼን ፍለጋ የመጣሁት እዚህ ቁጭ ብዬ የማወራችሁ። መልካም። ስለ ወላጅ እናትሽ ስታስቢ ምን ይሰማሻል? እናቴን ሳስባት በቃ የሆነች ትንሽዬ ቤት ውስጥ እየኖረች ነው የሚመስለኝ ሳስበው ስለ እናቴ። እኔ የተገኘሁት እንግዲህ እንደነገርኳችሁ ቤተክርስቲያን ፊት ለፊት ነው። እንግዲህ ወይ በጣም ጥቅጥቅ ካለ ክፍለ ሀገር ይሆናል የመጣሁት። እኔ ሊገባኝ አልቻለም። ስለ ኦርቶዶክስ እምነት ወይ ደግሞ የተገኘሽበት ቦታ ስለ ቅዱስ ሚካኤል ቤተክርስቲያን ሄደሽ ታውቂያለሽ? ያለሽበት ሀገር? ያሳደጉኝ ቤተሰቦቼ ሃይማኖት የላቸውም፣ አይከተሉም። አያቶቼ ግን ሃይማኖት አላቸው እና ያው ሃይማኖት የሌለው ቤተሰብ ውስጥ ነው ያደግኩት። በቃ በራሴ ፍጨርጨራለሁ፣ ለማወቅ ሞክራለሁ፣ አነባለሁ። ያው መሞከር ብቻ ነው። ለመጀመሪያ ጊዜ ኢትዮጵያዊ የሆነ ሰውን ስታገኝ ምን ተሰማሽ? ያደግኩበት ቦታ ክልል ውስጥ በአጋጣሚ እንደኔ በማደጎ የመጡ ልጆች አሉ ኢትዮጵያውያን። እነሱን ነው የመጀመሪያ ኢትዮጵያዊ ያወቅኩት። ግን ያው ታሪካችንን አልተለዋወጥንም። አንድ አይነት ታሪክ ስለሆነ የጋራ ሆነብኝና ትንሽ እፎ ያልኩ። ለልጆች የተሻለ እድል ብለው ወላጆች ልጆቻቸውን ለማደጎ ይሰጣሉ። ልጆች ደግሞ የማንነት ጥያቄ ሳይመለስላቸው ለዓመታት ይቆያሉና እንደው አንቺ የትኛው ነው የተሻለ ትያለሽ? እድሉ ቢሰጥሽ ከተፈጥሮ ወላጅ እናትሽ ጋር ማደግ ነው ወይስ አሁን እንደ እናት እንደ አባት ተንከባክበው
ካሳደጉሽ አሳዳጊ ቤተሰቦችሽ ጋር መኖር ነው? የትኛውን ትመርጫለሽ? Je dirais que quand même mes parents, c'est eux qui m'ont élevée. ምንም ቢሆንም ቤተሰቦቼ በደንብ አስተምረውኛል፣ አኑረውኛል፣ አሳድገውኛል። ግን እንደዛም ሆኖ ኢትዮጵያ እየተመላለስኩ ብኖር ደስ ይለኛል። መተሽ ታውቂያለሽ ኢትዮጵያ? Non, mais je veux y aller. አልሄድኩም። እንግዲህ አንቺ የተገኘሽበት አካባቢ የጌዲዮ ዞን የዲላ ከተማ እጅግ ለም አረንጓዴ የቡና ሀገር ነች። ይሄንንስ ታውቂያለሽ? Je sais que Dila, ግን አውቃለሁ፣ ቆንጆ ነው። አንዳንድ ጊዜ ቤተሰቦቼ የኢትዮጵያ ቡና ይገዛሉ። ቤተሰቦችሽ ይህንን የማየት እድል ቢኖራቸው በተለያየ አስቸጋሪ ሁኔታ ውስጥ አንቺን ማሳደግ አቅቷቸው ጥለውሽ ወይም እዛ ቦታ ላይ አስቀምጠውሽ እንደሆነ እናስብና በዚህ ላይ ምን መልእክት ታስተላልፊያለሽ? እናትሽ ወይ እህት ወንድምም ካለሽ ሌሎችም ካዩ እስቲ መልእክት አስተላልፊላቸው። Si je pouvais donner un message, je dirais... የማስተላልፈው ነገር ማንም ይሁን ማንም ከቤተሰቦቼ አንዳቸውን የአክስት ልጅም ቢሆን ማግኘት ነው የምፈልገው። ኢትዮጵያውያን እንዲተባበሩኝ እጠይቃለሁ። አመሰግናለሁ። ላውራ እንግዲህ በማደጎ ፈረንሳይ ያደገች ኢትዮጵያዊት ነችና ቤተሰቦቿን እንድታገኝ እንዲሁም ደግሞ ቤተሰቧን ያገኘችም እንዲመስላት ብዙ ድጋፍ እያደረግሽላት ነውና እስቲ ራስሽን አስተዋውቀሽ ከላውራ ጋር እንዴት ተዋወቃችሁ? እንዴት አገኘሻት? እሺ፣ እኔ ሀና እባላለሁ። ያው ትውልደ ኢትዮጵያዊ ነኝ። እዚህም በለንደን ሀገር ነው የምኖረው። ላውራን ኖራ ነው ስሟ። ያው ላውራ እንትን ይላል እና እኔ ያወቅኳት በልጄ ነው። እንደ አጋጣሚ የልጄ ጓደኛ ፈረንሳይ ሀገር ሄዶ እዛ አግኝቷት ነበርና ለንደን እንደምትመጣ ነግራው ስትመጣ ከልጄ ጋር አገናኛት እና ያው ልጄ መጥቶ እንደዚህ ልጅ አለች ምናምን አለኝ። በሰዓቱ እንኳን እኔ እንትን አላልኩትም ነበር። ያው ትንሽ ኮምፕሊኬት ስለሆነ በቃ እሺ ሌላ ገጽ ስትመጣ ምናምን ስለው እንትን አለ፣ ደስተኛ አልነበረም እና ከዛ እዛ አሁኑን መሆን አለበት ሲለኝ እሺ አምጣት አልኩትኝ። የእንቁጣጣሽ አካባቢ ቤት እንድትመጣ ነበር እሱ የፈለገው። እሷ ምን አለችው? ያበሻ ቤት ውሰደኝ ምግብ ምናምን ፈልጋ ማለት ነው፣ ያበሻ ምግብ እና ከዛ አይ አመት በዓል ስለነበረ ቤት እናቴ የሰራችው ምግብ አለና አበሻ ቤት አልወስድሽም፣ ለእናቴ ነግሬያት እኔ ወስድሻለሁ አላት። እና በጠዋት ነበርና ያው መኝታም ላይ ስለነበርኩ ብዙም አልተቀበልኩትም እና ከተነሳ በኋላ ነገረኝ። አይ ዛሬ ነው እወጣለሁ ከሰው ጋር ቀጠሮ አለኝ ምናምን ስለው በቃ በፍጹም አለ፣ ነገ ስለምትሄድ መምጣት አለባት አለ። ከዛ በቃ እሱ ይሄን ያህል ከተሰማው ብዬ እንዳውም ምን አለኝ፣ አንቺ በሷ ቦታ ብትሆኝስ ምናምን አለኝ። ያው ያመጣችበትን መንገድ ሲነግረኝ ማለት ነው። እና እሺ ብዬ መጣች። በቃ በጣም ታሳዝናለች ስልሽ ያው እኛ እንደዚህ ቤተሰብ ሆነን ስላደግን የእሷ ቦታ በእውነት ሆኜ ሳየው በቃ በጣም ላይ ከእናቷ ነው ሆኜ ሳስበው ያው እናት ነኝና በጣም ተች አድርጋኝ ነበረ። ያው በቃ ደስ ብሏት እንትን ብላ እንዳውም ቀኗን ሁላ ቀይራ በሁለት ቀን አድራ ምናምን ያው እኛ ጋር አላደረችም፣ ሆቴሉ አድራ መታ በልታ ጠጥታ ደስ ብሏት ያው ሄደች። አሁንም ያው ፈቃደኛውን አመጣች። አሁን ለፍለጋውን የመጣችው? አዎ እንዴ በጣም ያው ከሄደች ጀምሮ ወዲያው እንደሄደች ላከችልኝ። ያው እኔም ስልሽ እንትኑን ለቤተሰቦች አሳውቂ፣ ደስተኛ ናቸው አይደሉም፣ ምናልባት እስካሳደጓት ድረስ ቤተሰብ ናቸው እና መጀመሪያ የእነሱን ፈቃድ ጠይቂ፣ እኛ ችግር የለም እንረዳሻለን አልኳት። ያው ጠየቀቻቸው፣ ሰጧት ዶክሜንቷን። አንቺም እግዚአብሔር ይስጥሽ መስዬ ወዲያው እንደላኩልሽ ነው መልስ የሰጠሽኝ እና ያው በቃ እንትኗን ጠብቃ መጣች እና ሁሌ ነበር የምትጠይቀኝ አናገርሽልኝ ወይ ምናምን እያለች እና እንዳውም ሊንኩን ላኩላት ያንቺን ደስ እንዲላት ብዬ እሱን አሳየቻቸው ለቤተሰቦቿ። ያው መጣች። አሁን ተፈቅዶላት ነው የመጣችው? አዎ አለች። እነሱ እንኳን ልታገኛት አትችይም፣ ያው መልሳቸው እንደዛ አታገኛትም ነው የሚሉኝ አለች። ግን አገኘውም አላገኘውም በቃ ፈልጌ ባጣ ደስተኛ ሆናለሁ። እናቴ ብትጠፋ ወንድም ይኖራታል፣ ወንድም ባይኖራት ያው በቃ ከቤተሰብ አንድ ሰው መኖር አለበት ነው የምትለው።
እውነት ነው። እንግዲህ ሰው አለ ሰው አይፈጠርም። እንግዲህ የእሷ ምናልባት ቤተክርስቲያን በር ላይ ተጥላ መገኘቷ ይህንን ድርጊት ያደረገች ሰው ካልሆነች በስተቀር እሷ ነች ብላ ለማወቅ ላትችል ትችላለች። ሌላኛው ደግሞ ምናልባት ለፖሊስ እዛ ቦታ ላይ አንስተው ለፖሊስ የሰጡ እንዲሁም ደግሞ ወደ ማደጎ ቤት እንድትሄድ ያደረጉ ከዛ በኋላ እሷ ከሄደች በኋላ ቤተሰብ ነኝ የሚል የወሬ ወሬም ወይም ደግሞ የስሚ ስሚ እንደሚባለው በአካልም መጥቶ የጠየቀ ካለ እንደው በዚህ አጋጣሚ ይህንን ፕሮግራም የሚከታተሉ ድላና አካባቢዋ ላይ የሚገኙ መረጃ እንዲሰጡን ነው የምንጠይቀው። እንደው በቅርብ እንዳየሻት የቤተሰብ ፍቅር ናፍቆቷን እንደተረዳ ሰው ምን ታስተላልፊያለሽ? ወይ በጣም ቤተሰቦቿን ብታገኝ እኔ እንደው እግዚአብሔር ረድቷትና ብታገኝ በጣም ደስ አሁን እንደውም ትንሽ እኛን ስላገኘች መሰለኝ ስትሮንግ ሆናለች። መጀመሪያ ስታወራ ብታይ እንቧ በቃ እንዴት እንደምታለቅስ የነበረው አሁን ከመላመድም አንጻር ይሁን ትንሽ እንደው በቃ ቤተሰብ አገኘው ነገር ነው መሰለኝ ደህና ናት ያላት መናገርም ላይ ኮምፎርቴብል ሆናለች እንጂ የመጀመሪያ ጊዜ በጣም ቀና ስትናገር እንባ ነበር የሚቀድማት እና እግዚአብሔር ነው እንግዲህ ሁሉን ነገር የሚፈጽመው። እንደኔ ቤተሰቧን ብታገኝና እንደው አለን ቢሉ እኔ ራሴ ይዣት እመጣለሁ ብዬ ነው ቃል የገባሁላት። ወደ ኢትዮጵያ ይዘሻት የመምጣት ሀሳብ አለሽ? ወይ አዎ ቢሳካላት በጣም ደስ ይላል እኮ መሲ፣ ቀላል ነገር አይደለም። እውነት ነው፣ እውነት ነው። እኛ እንኳን እዚህ ያው ቤተሰብ ለማየት እንዴት እንደምንጓጓ እሷ ደግሞ አስቢው። የማንነት ጥያቄ ከባድ ነው። ካገኘኋት ጀምሮ ኦልሞስት አሁን ወደ ስንት 3 ወር ነው 4 ወር ሊሞላን ነው። በቃ እኔ ከልጄ ነጥል ያላትም ልጄ ደግሞ በጣም ደስተኛ ሆነ ብታይ የመጀመሪያ ልጄ ነው። እሷ 18 ስለሞላት በቃ ኢትዮጵያዊነት እህትና ወንድም አድርጎ ነው እንትን የሚለው እና አሁን በቀደም ራሱ ትመጣ ማም ዩር ዶተር ኢዝ ሂር ነው ያለኝ እና በቃ ምን ያህል ታላቅ እህት እንዳገኘ እንደው እግዚአብሔር ለሱ ሲል እንደው ቢያስገኝላትና ቤተሰቦቿ እንደው ካሉ አለን ብለው እንደው በቃ ደስ እንዲላት እግዚአብሔር በፈቀደና በወደደው እና እናንተ መስዬ እግዚአብሔር በጣም ነው የማመሰግነው። ድምጻችንን ሰምተሽ ምላሽ በዚህ ባጭር ጊዜ ስለሰጠሽን ቀላል ነገር አይደለም። ጊዜያችሁን አሁን በዚች በዛሬው ዕለት ራሱ ያንን ያልሳጠብቃችሁን ይሄንን ፕሮግራም እንዲደረግ ስላደረግሽ መስዬ እግዚአብሔር እድሜ ጤና ይስጥሽ። እኛም ያንቺ አርአያ እንድንሆን የእናንተ በጎ ስራ ነው እኛንም እንደዚህ እንድንሆን ያደረገንና እግዚአብሔር ይስጣችሁ። በጣም አመሰግናለሁ። የሁል ጊዜ ተከታታዮችሽ ነን። እግዚአብሔር ደግሞ ተሳክቶ በአካል ተገናኝተን ለመመሰጋገን ያብቃን። አሜን አሜን። በደስታ ደግመን ለመገናኘት ያብቃን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።